ሕያው ጀግና ቀኛዝማች ጨለፍ ተስፋው ሚያዝያ 21 ቀን 2018 ዓመተ ምህረት ውድ ሕይወቱን ለአማራ ሕዝብ ህልውና መሆን አሳልፎ ሰጠ። አርበኛ ጨለፍ ተስፋው የአባቱን ክላሽ በማንሳት በ2013 ዓመተ ምህረት ጋሸና ግንባር ላይ ተከሰተ። ብላቴናው በሰሜኑ ጦርነት እልክ አስጨራሽ ተጋድሎ በማድረግ በድል ተራራ ላይ ታሪኩን በደም ጻፈ። የሰሜኑ ጦርነት አደቡን እንደያዘ አርበኛ ጨለፍ ተስፋው በአምባሰል ተራሮች እየተንኮባለለ ከ8 ጓደኞቹ ጋር ፋኖን ማሰባሰብ ጀመረ። ሰማዕቱ ራምቦ የጨለፍ የአንጀት ወዳጅ ከመሆኑ የተነሳ ሁለታቸው አብረው ለበርካታ ዓመታቶች የጠላትን ሰራዊት በደፈጣ ዶግ አመድ እያደረጉ ዘመን ተሻጋሪ ወደር አልባ ታሪክን በፋኖነት ስም አስመዝግበዋል። አርበኛ ራምቦና ጨለፍ የአንድ ሳንቲም ሁለት ገጽታዎች ናቸው። አርበኛ ጨለፍ ከአምባሰል ተራሮች ተነስቶ ሸዋ ምድር ተከስቶ በርካታ ታሪኮችን ከሰራ በኋላ ወደ ምዕራብ ወሎ ተንቀሳቅሶ በወግዴ በሳይንትና በሌሎች ወረዳዎችም ፋኖን በማደራጀት ጉልህ ሚናን ተጫውቷል። አሞካሽተው ቀኜ ብለው የሚጠሩት ቀኛዝማች ጨለፍ ተስፋው ከሸዋ ምድር አንድ ታላቅ ታሪክን ለመስራት በደራ በኩል ተከሰተ። እርሱ የሚገድበው ቀጠና የለምና በአገዛዙ በአብይ አህመድ ተሰርተው ሰልጥነውና አቅጣጫ ተሰጥቷቸው በጃልሰኒ የሚመሩ አካላቶች በአማራ ሕዝብ ላይ አሰቃቂ ግፍን ይፈጽሙ ነበርና ቀኛዝማች ጨለፍ በደራ በኩል ጃልሰኒና ቡድኖቹ ወደሚገኙበት አቀና። ያኔ ጃልሰኒ የአማራን ንጹሃኖች በመጨፍጨፍ የዘወትር የአብይ ዚም ተልእኮውን ስለነበር የጨለፍን ነፍጥ ፈጽሞ አልጠበቀም። ጨለፍ ግን የአማራን ሕዝብ የጨፈጨፈን ጠላት ከከተመበት ድረስ ዘልቆ የህልውናውን መዳኛ ነፍጡን በነጃልሲን አርከፈከፈው። በርካታ የጃልሰኒ ሰራዊቶች ተደመሰሱ። ጃልሰኒም ወደ አለቃው አብይ አህመድ ሩጦ እጄን ሰጠሁ አለ። የእሳቱ ጉራጅ ጨለፍ ተስፋው በደራ ምድር በጀብደኝነት በአማራዊ ኩራት ጎልቶ ታየ። አጸፋ ጥቃቱን በሚገባ የተወጣው አርበኛ የአብይ አህመድንና የሽመልስ አብደሳን ገዳይ መሪ ጃልሰኒን በማስጨነቅ የጥፋት ካባውን ገፈፈው። ቀኛዝማች ጨለፍ ተስፋው የደራን ኦፕሬሽን በሙሉ ፈጽሞ ወደ ወግድ ተሻገረ። ወዲያውኑ ወደ ትግሉ ቦታው መቄት በመሻገር ከጓደኛው አርበኛ ቅዱሴ እና አርበኛ ማዕረጉ እንዲሁም በርካታ አርበኛ ወንድሞቹ ጋር በመሆን ታሪኩ ተነግሮለት የማያውቀውን የመቄትን ሕዝብ ታሪክ በደም በአጥንታቸው ለመጻፍ ቆርጠው ተነሱ። በመቄት ምድር ፋኖነትን ለማስፋፋት ከቀናቶች የዘለለ ጊዜ ሳይወስድባቸው ሳር ቅጠሉን ሁላ በፋኖ አንቆጠቆጡት። በመቄት ምድር ላይ ጠላት የእግሩ መረገጫ እስኪያጣ ድረስ ቀኛዝማች ጨለፍ ተስፋው ቆላ ወርዶ ዳገት ተቃጥቶ ፋኖን አደራጀ። የፋኖ ትግልን ጠላፊዎች ጨለፍ ከአንድም 2-3 ጊዜ በሴራ ትብብራቸው ሊታቱት ቢሞክሩም ከአማራነት ክብሩ ፈጽሞ የሰናፍጭ ያክል ቅንጣት ሊያሳጡት አልተቻላቸውም። በርካታ ሆድ አደር የአማራ ሕዝብ ጠላቶች ቀኛዝማች ጨለፍ ተስፋውን እንደ ተኩላ ከበው ይጠዘጥዙት ዘንድ ቋመጡ። ቀኛዝማች ጨለፍ ግን ወይ ሞት ወይ አማራነት በማለት እስከ ሕይወት ፍጻሜው ድረስ በአማራውያን የአባቶቻችን ታሪክ ቆሞ ተገኘ። በዚህ አቋሙ በርካታ ባንዳዎች የልመና በራፋቸውን ለማስከፈት በቀኛዝማች ጨለፍ ላይ የሐሰት ትርክትና ስም የማጥፋት ዘመቻ ቢከፍቱበትም ቅሉ እስከ ሞት ድረስ በዓላማው ጸንቶ ዘለቀ። የደፈጣው ንጉሥ
ቀኛዝማች ጨለፍ ተስፋው ለአማራ ሕዝብ ታምኖ ከኦሮሞማው ጠላት ጋር ከ3 ዓመታት በላይ ሲፋለምና የጠላትን ሰራዊት በየቀኑ በአስክሬን አንስተህ ጫን በመቄት ወረዳ የምስጥ ሲሳይ እያደረገ በርካታ አካባቢዎችን ከጠላት ነፃ በማውጣት የፌዴራል ጥቁር አስፓልት መቆጣጠር ቻለ። ቀኛዝማች ጨለፍ መነሻ ቦታውን መቄት ያደርግ እንጂ በድርጅቱ የሚሰጠውን ግዳጅ ከቦታ ቦታ በመንቀሳቀስ በርካታ ታሪኮችን መስራት የቻለ የዘመናችን ዳግማዊ በላይ ዘለቀ ነበር። ቀኛዝማች ጨለፍ ከ3 ወራቶች በፊት በተንታ አጅባርና በተንታ ሚካኤል የቀድሞው የደጋው መብረቅ የአሁኑ 106ኛ ኮር ዘመቻ መሪ ሆኖ የጠላት ሙሉ ሰራዊትን ሙሉ በሙሉ በመደምሰስ ሕያው ታሪክን ሰርቷል። በብዙ ፈተናዎች ውስጥ 106ኛ ኮርን ለመመስረት ጨለፍ እጅግ የላቀ ሚና በማድረግ ኮሩ በሁለት እግሩ እንዲቆም አይረሴ አስተዋጽኦ ነበረው። በቁልምጫ ቀኜ እያልን የምንጠራው ተናዳፊው አርበኛ ከወሎ እስከ ሸዋ፣ ከሸዋ እስከ ጎንደር፣ ከጎንደር እስከ ጎጃም እግሮቹ እስኪቀጥኑ ተንከራቶ አማራዊ ግዳጁን በመወጣት ተከርቶ እስከሚወድቅ ድረስ በፍጹም ታማኝነትን ተወጥቷል። በደቡብ ጎንደር የቀድሞዋ አንሻ ክፍለ ጦር የአሁኗ 22ኛ ክፍለ ጦርን በመምራት ንፋስ መውጫ የጥላት ኃይልን በመደምሰስ እና በርካቶችን በመማረክ ቀጠናዊ ትስስርን በማይዝል ቃል ኪዳን አስተሳስሯል። ቀኛዝማች ጨለፍ በርካታ ክፍለ ጦር ላይ ትልቅ አስተዋጽኦ ከማድረጉም በላይ የአማራ ታጋዮች አንድ እውነተኛ ድርጅት እንዲኖረው ጉልህ ሚናን ተወጥቷል። በመጨረሻም አርበኛ ቀኛዝማች ጨለፍ ተስፋው ባመነውና ጓዴ ባለው ጥቁር አማራ ከጀርባው ተወግቶ ወደቀ። ለአማራ ሕዝብ ነጻነት ምትክ አልባ ሕይወቱን ሰጠ። እስከ ሕቅታ ታምኖ የኖረው አርበኛ ሺህ ጨለፎችን አሰልጥኖ መሪ አድርጎ ታጋዮች አድርጎ አንድያ ሕይወቱን ለአማራ ሕዝብ ህልውና ሰጠ። የተሰዋህለትንና ውድ ሕይወትህን የከፈልክለትን ዓላማ ከግብ እናደርሳለን። አማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ሚያዝያ 22 ቀን 2018 ዓመተ ምህረት ነፍስህን በአጸደ ገነት ያቆያት።